ሰላም ውድ ሀገሬ ልጆች የእንግዳ ድራማ ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር ሁሉ ሰላም ነው። እንግዲህ ዛሬ ምዕራፍ 120ውን ይዤላችሁ መጥቻለሁ። በጣም የሚያስደንቅ ድራማ ነው። እንግዲህ ባለፈው እንዳስመቷችሁ መጀመሪያው እስቲ ለናዳም ያለፈውን ክፍል ላስታውሳችሁ። ባለፈው እንግዲህ ኑኑና ወንድሟ ወደ ቴዲ ቤት ሊየገቡ ነበረ ድራማው እየተጠናቀቀ። እንግዲህ ኑኑና ወንድሟ ሲደርሱ ቴዲ ግን ያለው ነገር በጣም ልባቸውን የሚሰብርና እርስ በራሳቸው እንዲረበሹ ያደርጋቸዋል። ነገር ግን ቴዲ እንደውም ኤልሹ የኔ ልጅ ሳትሆን አይደለችም ኑኑ ናት የኔ ልጅ ብሎ ይነግራቸዋል። ከዛ እነሱ ደግሞ ምንድነው ይሄ የማይረባ የሚያወራው ምንድነው ብሎ ይጠይቃል። ይሄ አንተ ግን እንደዚህ አይነት የምታወራ ለምንድነው ብሎ ይጠይቁታል። እሱ ግን ቴዲ ግን እኔ እውነቴን ነው የምላችሁ ኤልሹ የኔ ልጅ አይደለችም እኔ ነኝ ያቀያየርኳቸው ይላቸዋል። እንግዲህ እነሱ ደግሞ በሁኔታው በጣም ይደናገጣሉ። እንዴት ሊሆን ይችላል? እንዴትስ ብሎ በጣም ማኩ ይናደዳል። ማኩ እንግዲህ ከመናደዱ የተነሳ ጭራሽ በጣም ደክሞት ከዛኔ እርፍ ሶፋ ላይ ቁጭ ይላል። ከዛኔ ኑኑ ደግሞ ቆማ እያየችው ነበረ። ማኩን ይዛ ነበረ። ማኩ እንግዲህ በጣም የሚናደድና ትዕግስት የሌለው እንደሆነ በድራማ ላይ የሚታወቅ ነው። በጣም እንግዲህ ተናዳጅና እንደው ትዕግስት የሌለው ሆኖ ነው የሚሰራው። እንግዲህ በጣም ተናዶ ስለነበረ አንድ ነገር እንዳያደርግ ብላ ማኩ ይዘው ነበረ እህቱ። ከዛንን እንግዲህ ስትይዘው እንዴት እንደዚህ ታደርጋለህ አንተ የት ማትረባ ብላ እንግዲህ እየደበደበች ሳለ ማኩ እንግዲህ ዘሎ ቴዲ ላይ ይወጣበታል። ከዛኔ ይተናነቃሉ። እረ ወንድሜ ተገዳደሉ እያለች መሲ ትጮዋለች። እንግዲህ ማጉ በጣም ከመደንዘዙ የተነሳ እንግዲህ እሱ ዘለውን ካስይዘው ራሱ አልነበረም። በጣም ራሱን ስተው ነበረ። ከዛንን እንደምንም አድርጎ እንግዲህ ተያይዞ መሬት ላይ ቴዲን እየጎተቱ ያወጣሉ። መሲ ደግሞ እንግዲህ ኑኑ ፈዚዛ ቁጭ ብላ ነበረ። ጎትታ ይዛት ትወጣለች። እንግዲህ የልጁ እናት ደግሞ እንግዲህ ትመጣና አሁኑ ኮተትሽን ሰብስበሽ ውጪ ብዬ አልነገርኩሽም ወይ? ለምንድነው ያልወጣሽው? ትላታለች። ቆይ አንቺ የሆነ ነገርማ እንደተናገርሽ እኮ ከመጀመሪያም ገብቶኛል ትላታለች። አንቺ ደግሞ ምን አገባሽ? አንቺማ እንደሆንሽ አንቺ አታውቂምና ነው ዝም በይ ትላታለች። ምን ነው እና አንቺ እኮ የእሱ ወንድ እህት አክስት እንደሆንሽ እኮ አውቃለሁ ትላለች። ሌዛዬ እንግዲህ ይሄንን እንኳን እኔ ችግር የለውም አይደለውም ትላታለች። እና ታዲያ ትላለች። እና አንቺም እኮ ኮቶትሽን ሰብስበሽ ከዚህ ውጭ ትላታለች። ከዛንን የት ነው የሚወጣ ትላታለች። ከዛ እና እኔ ምን አቅልሻለሁ ኮቶትሽን ሰብስበሽ ከዚህ ውልቅ በይ ትላታለች። ምን ነው አንቺ የኔ ቤት መሆኑን ረሳሹ እንዴት ትላታለች። ይሄ ቤት የአንቺ እንዳልሆነ በደንብ ጠንቅቄ አውቃለሁ ትላታለች። እንግዲህ በጣም ትናደድና ልትመታ ስትነሳ እጇን ትይዝና ሌዛዬ ሁለተኛ በኔ ላይ እጅሽን ማንሳት አይደለም ቀና ብለሽ እንድታይ እንኳን አልፈቅድልሽም ትላታለች። ሴትዮ በዚህ ትናደዳለች። ይሄ ነገር የት እንደሚያደርስሽ ትላታለች። ችግር የለውም እስቲ ምን እንደምታደርጊ አያለው ትላታለች። ከዛ እንግዲህ ሜራ በጣም ተናዳ ስለነበረ ልጆችሽ የታሉ እና ኮተትሽን መሰብሰብ ካቃተሽ መጥተው እንዲያግዙሽ ንገራቸው ትላለች። ከዛን ልጆቹ እንግዲህ ሁለቱ እህትማማቾች በጣም ተደናግጦና ግራ ተጋብቶ ይመጣሉ። መሲ እንደመጣች ቆማ ስታያት ነበረ።
ከዛ ኑኑ ግን ወደ ላይ እየወጣች ሳለ ወዴት ነሽ ነይ ተመለሽ ትላታለች። ከዛን ሌዛዬ ደግሞ ዝም በይ ትያታለች። ከዛን አንቺ ልጅ አንቺ ራስሽ ዝም በይ ይሄንን ነገር ግን በራስሽ እያከበርሽ ነው ትላታለች። ከዛን ቆይ አንቺ ምን አይነት ሰው ነሽ ብላ ትላታለች ሌዛ። ከዛ እንግዲህ ሁለቱ ልጆች ምንም ሳይሰሙ ወደ ላይ ይወጣሉ። ከዛ ኑኑ ቁጭ ብላ እንግዲህ በጣም አዝና እንዴት ይሄ ነገር ሊሆን ይችላል? እኔ በፍጹም አላምንም። እኔ የማኩ ወንድም እህት ነኝ እንት እያለች እንግዲህ የነበረውን ነገር እያስታወሰች ሲሳሳሙ የነበረውን በትውስታ ታመጣዋለች። ነገር ግን ይሄ ነገር እንዴት ሊሆን ቻለ ብላ በጣም ተጨንቋለች። ከዛ በዚህ መካከል መሲ ትመጣለች። እህቴ ትላታለች። ከዛ ደግሞ ተነስቶ ይተቃቀፋሉ። እህቴ ይሄ ነገር ለምንድን ነው እንደዚህ ሆነ? እህቴ እኔ አሁንም ቢሆን የአንቺ እህት ነኝ፣ ወኩም ደግሞ ወንድሜ ነው ትላለች። መቼም እንግዲህ ለምንድን ነው ይሄ ነገር በእኛ ላይ እየተከናወነ ያለው ትላለች። እንግዲህ እሷም ደግሞ ሁሉም ነገር እንግዲህ ምን አውቃለሁ፣ አንቺ ግን አትደናገጪ፣ አንቺ እህቴ ነሽ፣ መኩም ደግሞ ወንድሜ ነው። ይሄ ሊሆን አይችልም እህቴ፣ እኔ የዛች የተረገመች እናት፣ እኔ የዛች የተረገሙ አባቴ ሊሆን አይችልም። ስለዚህ አንቺ እንደዚህ አትበይ። እናቴ እናቴ ናት፣ መኩ ነው፣ እህቴ እህቴ ናት፣ አንቺ ራስሽ ነት ትላታለች። እንግዲህ በጣም የሚያስረብሻቸውን ነገር ነው እንግዲህ እሱ ያደረገው። ነገር ግን አስቦበትና አቅዶበት ሳይሆን ከነሱ ስር ማምለጥን እንዴት ማምለጥ እንዳለበት ያደረገው ነገር ነው እንጂ እንግዲህ በምንም ታምር እንዴት አድርጎ ከነሱ እጅ ማምለጥ እንደሚችል ለዛ ነው ይህንን ያደረገው። እንግዲህ ቤሉ ከደጅ ሲመጣ ተመስገን ትላለች ሌዛ። ከዛን እንግዲህ ማኩ በጣም ተናዶ ስለነበረ ምንም ነገር እንኳን መሬቱን አላየም ነበረ። ኮኤል እያወራችው ማኩ እያለችው ስትጠራ ምንም ራሱን አያቅም ነበረ። ልክ ቀና ስል እንግዲህ እሷን አያታል። ምንድነው ከዚህ ጋር የምታደርጊ ስላት በጣም ተደናግጣ ትፈራለች። ከዛ እሱ ደግሞ ሮጦ ሊያንቃት ሲል እንግዲህ ቤዛሌ ትይዛለች። እንግዲህ ተረጋጋ ብላ በግድ ታረጋጋለች። ቆይ አንተ እሷን ገለ መታሰር ነው እንደምትፈልገው ትላለች። አዎ ልታሰር ገድያት ይላል። እንግዲህ በጣም ተናዶ በነበረበት ሰዓት ጊዜ ምንድን ነው የሆንኩ ትላለች ሌዛ። እሱ ግን ምንም መናገር አልፈለገም። በጣም ተናዶ ስለነበረ ተኝ እያለ ቤት ውስጥ እየሄደ ይጮኋል። ወይኔ እያለ ይጮኋል ቤት ውስጥ። ቆይ አንተ ለምንድን ነው የማትናገረው? ምንድን ነው የሆንኩ ትላለች። ተኝ ብሎ እንደው ብሎ ይጮኋል። ኧረ በእናትህ ተረጋጋ ትላለች። እሱ ሊረጋጋ አልቻለም። ከዛን እንግዲህ ሶፋዎቹን አንስቶ ይገለባብጣል። ማክ እንግዲህ በጣም ትደነግጣለች። ልታይ እያለቀሰች ነበረ። ከዛሬማ ማለፍ የለባትም አንገቷን ነው የሚበጥሰው ብሎ ሮጦ ወደ ላይ ይወጣል። እንግዲህ ሌሳዬ ደግሞ ምንድን ነው እያለች በጣም ትጨነቃለች። እንግዲህ ወደ ላይ ስትወጣ እናታቸው ሁለቱ ልጆቿ እየተቃቀፉ እያለቀሱ ነበረ። ወይኔ ጉዴ ምን ሆናችሁ ነው ትላለች። ከዛ ኑኑ ተነስታ እናቷን ታቅፋለች። እናቴ አንቺ እናቴ ነሽ፣ በማንም የማልቀይርሽ፣ በማንም የማልተካሽ አንቺ እናቴ ነሽ ትላለች። ከዛ ደጋግማ ታቅፋታለች። አንቺ ቆይ ምን ሆናችሁ ነው ትላለች። ቆይ ማን ነው ያሳዘናችሁ? ማን ነው እየተናገራችሁ? ምን ሆናችሁ ነው ትላለች። እንግዲህ ምንም ነገር ሊነግሯት ፍቃደኛ አይደለም። ቆይ እናቴ ኑኑ አልተረጋጋችም፣ ስትረጋጋ እናወራለን ትላለች። ከዛን የምናወራበትና የምንረጋጋበት ጊዜ እንኳን ያለ አይመስለኝም። እንግዲህ ከዚህ ቤት እንድንወጣ ታዘናል። ተነስተን ልብሳችን እንሰብስብ ትላለች።
ከዛ እንዴት ሊሆን ይችላል? እንግዲህ ስንት አይነት ችግር እንዳለብን ደግሞ አሁን ቤት ልንነቅ ነው ወይ ትላለች። እንግዲህ ከዛን ይሄማ አይሆንም እያሉ ይናገራሉ። ወንድማቸው ደግሞ እዚህ ስለሌለ የወንድማችሁንም ጭምር ሰብስቡ ትላለች። ከዛን ቆይ ምን ሆናችሁ ነው? ሄለንን ስላያችሁት ነው ወይ ብላ ትናገራለች። አይ አይደለም ብላ ትላለች። እና ምንድን ነው የሆናችሁት? ምንድን ነው ችግሩ ብላ ትጠይቃለች። ማንም ልነግራቸው ፍቃደኛ አይደለም። በቃ እናቴ አንቺ ተረጋጊ፣ እኛ ምንም አልሆንም ብሎ እንደውም እናቷን ያረጋጋሉ። ኑኑ እንግዲህ ምንም መቋቋም አልቻለችም። እራሷ ላይ ቁጭ ትላለች። እንግዲህ አትጨነቂ እናቴ ብሎ እናታቸውን ያረጋጋሉ። ቆይሽ ወንድማችሁስ የት ነው ያለው? ዛሬ እኮ አላየሁትም ከቀኑ ቤት ውስጥ አልዋለም ይላል ብላ ትለዋለች። አይ እናቴ ደህና ነው አብረን ነበርን ዛሬ እንደውም ብላ ሶስታችሁ አብራችሁ ነበረ ብላ ትጠይቃለች። አዎ ሶስታችንም አብረን ነበርን ትላለች። እንግዲህ ምንድን ነው ግን ኑኑ ምን ሆናለች ብላ እናትየው ትጨነቃለች። አይ ምንም አልሆነችም እናቴ በኋላ ላይ እንረጋጋና እናወራለን አሁን ተይ ትላታለች። ይህ ምንም የምንረጋጋባት ጊዜ የለንም፣ ተነስታ ልብሳችን እንሰብስብ ትላለች። ከዛ እሷ ደግሞ ቆይ እማዬ የት ነው የምንሄደው? ቆይ ተሰብስበን የት ነው የምንገባ? ትላታለች። መጀመሪያ እቃችንን ሰብስብ፣ ከዛ ወደ ደግሞ ያለውን ነገር እናወራበታለን ትላለች። እሺ በቃ እናቴ ትላለች። እንግዲህ የሌዛ ጓደኛ እያናደደች ትመጣለች። በጣም ፈርታ ነበረ። ከዛንን ይሄ ሁሉ በእኔ ምክንያት ነው የሆነ እያለች ቤት ውስጥ ሄደች እየጮኸች ነበር። ሌዛ ደግሞ ምንድን ነው የሆንሽው? ለምንድን ነው የማትነግሪኝ? ትላታለች። እሷ ደግሞ ተይኝ ተይኝ እያለች ትጮኻለች። እንግዲህ ማጉ ላይ ወጥቶ በሩን እየቀጠቀጠ አንቺ ጭራቅ ክፈቺ ክፈቺ ይላታል። እሷ ደግሞ ከዚህ ጋር ዞር በሌለኝ ፖሊስ ነው የሚጠራ ትላለች። ፖሊስ አይደለም ማንም ሰው ከኔ እጅ አስመልጥሽም ይላታል። እንግዲህ እሷ ደግሞ ሂድልኝ ከዚህ ጋር እውነት እከሳለሁ ትላለች። እሱ ደግሞ ክፈችልኝ አንቺ ጭራቅ እያለ ይጮህበታል። በዚህ መሀል እንግዲህ ሌዛ ትመጣና አንተ ምን እያደረግ ነው? ከዚህ ጋር ዞር በል ትላለች። እሷ ደግሞ ሂድልኝ ከዚህ ጋር ብሎ ይጮህበታል። ቆይ አንተ ኢረበሩ ልትገነጥለው ነው እንዴት? ትለዋለች። እንግዲህ ማጉ በጣም ተናዷል። ምንም ነገር ብትለው እንኳን ሊሰማላት ፍቃደኛ አይደለም። እንደውም ሌዛን እየገፈተራት ሂጅልኝ ከዚህ ጋር ብሎ በጣም ይጮህባታል። እንግዲህ አታርፍም እንዴ ብላ አንድ ጊዜ በጥፊ ትሏለች። አንቺ የምሻል እንዴ ብላ ይጮህበታል። እንደውም አንቺ ከዚህ ጋር ሂጂ ይላታል። ፔሉን ረፍ ብላ በጣም ድምጧን ከፍ አድርጋ ትጮህበታለች። ከዛኔን አንቺ ቆይ ምን ሆነሻል? ያምሻል እንዴ? ከኔ ጋር ነው እንዴ ሳ መሆናት ምፈልጊ ይላታል። ከዚህ ጋር አሁን ሌላ ነገር ሳይፈጠር ከዚህ ጋር ቀጥ ብላ ሂድ ትለዋለች። ሂድ ይላታል። ከዛ እሷ ደግሞ በምንም ታምር ጥዬ ካልሄድም የምታደርገውን ነገር አይሃለሁ ትለዋለች። እንግዲህ በዛን ሜጉም ከደጅ ይመጣል። ቆይ የኔ ወንድም ምን አደረጋችሁት? ገደላችሁት እንዴ ብላ ትጠይቀዋለች። ቆይ ዝም በይ አንቺ ይላታል። ከዛኔ ወይኔ መኳንንት እያለ ማጉ በጣም ይናደደ ነበረ። ከዛኔ ቆይ ስሚኝ አንቺ እና መጥቷል እንዴ ብሎ ይጠይቃታል። አዎ መጥቷል ላይ ነው ቀድሞኝ ነው እየመጣ ይላል። በጣም ጥሩ ይላል። ቆይ እኔ የምለው ቴዲ ተጎዳ ወይ? እንዴት አደረጋችሁ? ምን አደረጋችሁ? ለምንድን ነው መሬት ላይ የጎተታችሁ? ምን አደረጋችሁ? ገደላችሁት ወይስ ምንድን ነው ብሎ ይጠይቀዋል። ትጠይቃለች። ከዛን ዝም በይ አንቺ ብሎ ማጉ እንግዲህ ጥሎ ይወጣል። እንግዲህ እሷ ደግሞ ወይኔ አለቀልኝ በቃ እያለች እያለቀሰች ነበረ። ኤልሹና ጆ እንግዲህ ከወጥቶ እንግዲህ ኤልሹ ትሮጣለች። ከዛ ጆ ደግሞ ኤልሹ ኢረፊ ይላታል። ከዛን ቆይ አንቺ ሰክረሻል እንደው ይላል። ከዛን ቆይ ከፈለግ በአንድ እግሬ መቆም ትችላለሁ ብሎ ትለዋለች። ከዛንን አንቺ ቆይ ሰክረሻል ማለት ነው ኤልሹ ኢረፊ ይላታል። ከዛንን
እስቲ ጋ እኔ እንቀመጥ ብሎ ይቀመጣሉ። ጠጋ በይልኝ ይላታል። ከዛን ጆዬ ግን እኔ ጋር ስላለክ በጣም አመሰግናለሁ ትለዋለች። እንግዲህ እኔ ለአንቺ ደግሞ ብሎ ይናታል። እሷ ደግሞ እና አንቺ እኮ እንደው መዋል አይደለም ከአንቺ ጋር ቢያድር ይችላል እንዴ አንተ ትለዋለች። እንግዲህ ተረጋጊ ሴትዮ ይላታል። ደግሞ እሹ እናቴ የፈለገችበት ቦታ ሆቴል ራሱ ብታርፍ እንዳትጨነቂ እንዳይከፋሽ ይላታል። ከዛንን እንዴት ነው የማልጨነቀው ግን እናቴ አይደለችም እንዴ ብላ ትላለች። ከዛ እሷ ደግሞ እንግዲህ ለአንቺ የሚሆነውን ነገር ነው የምታደርገው ስለዚህ አትጨነቂ ብሎ ይላታል። አይ ቢሆንም እኮ እንደዚህ መሆን የለበትም ብሎ ይነግራታል ትለዋለች። እኔ እኮ ልጅ አይደለሁም በዚህ ሰዓት ምስጢር መያዝ እኮ እችላለሁ ትላለች። እንግዲህ እረፊ ጀመረሽ ብሎ ይላታል። እሱ ደግሞ እሺ በቃ ችግር የለውም ትላለች። ማጉ ከደጅ እየመጣች ሳለ ናው ይሄንን ሴት ልጅ ከዚህ ጋር ውሰደው ትለዋለች። ከዛን እባክህ እሷን ዝም ብላት አንተ ገብተህ ይረፍ ይላታል። አንተ ምንድነው እዚህ ጋር የተሰበሰባችሁ ብላ ስጠይቅም ምንም ልትመልስለት ፍቃደኛ አይደለም። ከዚህ ጋር ውሰደው እያልኩኝ ጥሎት ይሄዳል። እንዴ ይሄ ደግሞ ምን አይነቱ ነው ይላል። ከዛ እንግዲህ ሌዛ መቼም ቢሆን ከዚህ ጋር አልሄድም ትለዋለች። አንቺ ምንድነው ችግርሽን ተይኝ አልኩሽ አይደለም እንዴ ለምንድነው የማትተኝ ይላል። ከዛንን እንግዲህ እየተከራከሩ ኤልሹ ትመጣለች። ኤልሹ እኔ ወንድምሽን ከዚህ ጋር ይዘሽ ሂጂ ትላለች። ቆይ ወንድሜ ምን ሆነክ ነው እዚህ ጋር የቆምከው ምን ሆንክ ትለዋለች። ማናችሁም ስለ እኔ ነገር አይመለከታችሁም ይላል። እንግዲህ ኤልሹ በጣም ትናደድና እንዴ ቆይ ምንድነው እየተከናወነ ያለው ወንድሜ ምን ሆነ ነው ብላ ትጠይቀዋለች። እሱ ግን ሊመልስለት ፍቃደኛ አይደለም ጥላቸው ይሄዳል። ኑኑና እንግዲህ ኑና ኑኑ ልብሳቸውን እያስተካከሉ ነው። እንግዲህ ማጉ ይመጣባቸውና ምን እያደረግክ ነው ትላለች። ምን እያደረጋችሁ ነው ይላል። ልብሳችን እያስተካከልን ነው ከዚህ ቤት ልንወጣ ነው። እንግዲህ ሄለን ከዚህ ቤት እንድንወጣ አዛለች ይላል። ቆይ ሄለን ከእስር ቤት መፈታቷን ሰምታለች ወይ አልሰማም ትላለች። እንግዲህ መቼ ነው የተፈታችሁ ይላል። ዛሬ ነው የተፈታችሁ ብላ ትነግራለች ኑኑ። ከዛንን እንግዲህ እሱ ደግሞ ሰው ልጅ ከጥፋቱ አይማርም ማለት ነው እንዲህ ይላታል። እንግዲህ ኤልሹ እናቷን ቤት ውስጥ ስታገኛት በጣም ደስ ብሏትና ደንግጣ ነበረ። እንግዲህ ማም እኔ አይኔ ነው ወይስ ምንድን ነው የሚያየው ትላለች። ቆይ ባየሽው ነገር አልተደሰሽም እንዴ ትላለች። ቆይ እኔ አሁን ምን ላደርግ ልጁ ወይስ ደግሞ ምን ሊሆን ማደርገው ነገር ጠፋኝ ትላታለች። እንግዲህ ቆይማ ግን ምን ሰርተሽ ነው የታሰርሽው ብላ ትጠይቃታለች። እንዴ እንደዚህ አይነት ነገር አትጠይቂ ትላታለች። እንግዲህ መጠየቅ አለብኝ ብላ ግዴታ ካልነገርሽኝ ብላ አፋታ ይዛ ነበረ ክፍሉ የተጠናቀቀ። በሚቀጥለው እንግዲህ ኤልሹ ደግሞ ምን ይፈጠራል? ኤልሹ እውነቱን ታውቃለች። እናትየው የምትሰራውን ነገር ታውቃለች። ስለ አባቷ ትነግራታለች ወይ? ኮሜንታችሁ ላይ አስቀምጡልኝ። እና እነ መሲስ ደግሞ ቤቱን ለቆ ሊወጡ ነው። እንግዲህ ቤቱን ለቆ ይወጣሉ ወይስ ደግሞ ቤሉን ያስቆማል የሚለው ነገር አለ። ስለተከታተላችሁኝ አመሰግናለሁ።